ሰላም ውድ ተከታታዮቻችን፣ ዛሬም እንደተለመደው አሪፍ የህንድ ፊልም ዘንላችሁ መጥተናል። ከመጀመራችን በፊት ግን እስካሁን ድረስ ቻናሉን ሰብስክራይብ ካላደረጋችሁ አሁኑኑ በማድረግ ቪዲዮ ከተመቻችሁ ላይክ መጫንን እንዳረሱ። ፊልሙ የሚጀምረው በድንበር ላይ የተጣለ የአንድ ሰው የሬሳ ክፍሎች በማግኘታቸው ነበር። ፖሊሶች ጉዳዩን ሲመረምሩ ይህን ያደረገው ሰው የሬሳውን ክፍሎች ለሌሎች ማስተማሪያ ለማድረግ አስበው እንደሆነ ይደርሱበታል። በዚህ መሃል አንድ መኮንን መጥቶ ቀሪውን የሬሳ ክፍል ማግኘታቸውንና ሟቹ ልጃገረዶችን የሚያፍን የወንጀለኛ ቡድን አባል እንደነበር ይነግረዋል። ከአደጋው 2 ወር በፊት የገበሬዎች ምክር ቤት አባል በሌላ ሰው መሬት ላይ ቤት የገነቡ ሁለቱን ሰዎች ሲደበድብ እናያለን። ያደረጉትን አስተካክለውም ለመሬቱ ባለቤት ካሳ ከከፈሉ በዚህ ጊዜ እንደሚመራቸው ይነግራቸዋል። ከሰዎቹ አንዱ አትቀጣቸውም እንዴ ብሎ ሲጠይቀው ፕሪማን ሲመልስ ወጣት በነበረበት ጊዜ ከዚህ ባሰ ያደርግ እንደነበር፣ መሬት ይነጥቅና ገንዘብ ይሰርቅ እንደነበር፣ ነገር ግን የ12 ዓመት ልጅ ህይወቱን ካዳነው በኋላ እንደተለወጠ ይናገራል። ከዚያ ጊዜ ጀምሮ የገበሬዎች ምክር ቤት አባል ሆኖም ሰዎችን ያበድራል፣ ድምጻቸውንም ይገዛል፣ ይረዳቸዋልም። በዚህ መሃል ሚስቱ መታ ስልክ ትሰጠዋለች። አንድ ሰው በደወለው ስልክ እርዳታ እየጠየቀ ልጁን በትምህርት ቤት ባስ ውስጥ ከጫናት በኋላ ባሱ ተበላሽቷል በማለት አስወርዶ ሊደፍራት ከፈለገ ሰው ጋር የጫናት የፖሊስ አባል እንዳለ ይነግሯል። ራናም ተኝቶ ይታያል። ጓደኛው ሙርቲም ሊቀሰቅሰው ይሞክራል፣ ነገር ግን አልቻለም። የራናም ስልክ ሲደውል ካጎቱ ፕሪማን እያወራ ወደ ሆስፒታል እየሄደ እንደሆነ ይነግረዋል። ራናም ደህና ነህ ብሎ ሲጠይቀው ተከተለኝና ሁሉንም ታየዋለህ ይለዋል። ራናም ወደዚያ ይሄዳል። የጓደኛውን ልጅ በአስቸጋሪ ሁኔታ ውስጥም ያገኛታል። ራናም ምን ተፈጠረ ብሎ ሲጠይቀው ባሱ ተበላሽቷል ብሎ ከሌላ ሰው ጋር እንደጫናት፣ ሰውየውም ሊደፍራት ሲሞክል አላማውን ተረድታ ከመኪና ላይ እንደዘለለች፣ አሁን ታዲያ በጽኑ ተጎድታ በድንጋጤ ውስጥ እንዳለች ይነግረዋል። ራናም እኛ ታዲያ ምን እናድርግ ሲል ይጠይቃል። ፕሪማን ልጅ ብትሆን ኖሮ ምን ታደርግ ነበር ብሎም የሰው ስም ይነግረዋል። ሙርቲ ይህን ሰው እንደሚያውቀውና ይህ የመጀመሪያው እንዳልሆነ በመናገር ፍቃድ እንዲሰጣቸውና ሄደው እንደሚገሉትም ይናገራል። ራናም ወደ ሰውየው ይሄዳል። ሰውየው ከሰዎቹ ጀርባ ይደበቃል። ነገር ግን ራናም ሰዎቹን በሙሉ ደበደባቸው። ወደ ደፋሪውም ጋር ደርሶ ለሌሎች ማስተማሪያ ይሆን ዘንድ እጁንና እግሩን ይቆርጠዋል። የገዢዎች ስብሰባ ላይ ሚኒስትሩ በታሚልናዱና በአንድራ ፕራዴሽ ድንበር ላይ ያሉትን ችግሮች ከወኪሎቹ ጋር ይወያያል። ከወኪሎቹ አንዱም በ1990 በድንበር ላይ የነበሩት መሬቶች በ3 ቤተሰቦች መካከል እንደተከፋፈሉ፣ እነሱም ለልጆቻቸው እያወረሱት እንደሆነ፣ የናይጄሪያ ቡድኖችም የመሬቱ ዋጋ እየጨመረ በመምጣቱ አጋጣሚውን እየተጠቀሙበት እንደሆነ ይናገራል። ወኪል ማንዶ ሲቀጥል 3ቱ ቤተሰቦች አሁን ድራም፣ ሊጋምና የኬራላ ቤተሰብ እንደሆኑ፣ መንግስት ግጭቶችን ለመከላከል የሚችለውን የሚያክል እያደረገ እንደሆነ ይናገራል። ወደ አርኮናማ ወንድምም እንሄዳለን። ትልቅ ችግር እየተፈጠረ እንደሆነም ይነግረዋል። አርኮናማ ምንድን ነው ሲል ይጠይቃል። የኬራላ ቤተሰብ 60 ሄክታር ታስታውሳለህ ይለዋል። አርኮናማም ችግራቸው ምንድን ነው ይላል። ወንድሙም የኢንቨስትመንት ቦታውን የሚገነባው መሐንዲስ ከመሬታቸው ላይ ወስዷል ይለዋል። አርኮናማም ተናዶ ራሱ ሄዶ መሬቱን ለመለካት ይወስናል። ከተለካ በኋላም ስህተት መኖሩን ያረጋግጣል። መሐንዲሱም ሲመጣ በትልቅ ችግር ውስጥ ጨመርከን ብሎም ይደበድበዋል፣ ይገለዋልም። የአርኮናማም ረዳት የኬራላ ቤተሰብ ትልቅ ክስ ማቅረቡን ይነግረዋል። አርኮናማም ክሱን ያቀረበውን ሰው እንዲገሉትና ሬሳውን እንዲያመጡት ያዛል። ወደ ሚልጋም እንሄዳለን። ባሱን በስተመጨረሻ ሰዓት ለማስቆም ትሞክራለች። ባሱ ይቆምላታል። ስትገባም ሹፌሩ ወዴት ነው ብሎ ሲጠይቃት ወደ ፈራር ከተማ እንደሆነ ትነግረዋለች። በድንገት ከባሱ ተሳፋሪዎች መካከል አንዱ የልብ ህመም ያጋጥመዋል። ሚልጋም ልታድነው ትሞክራለች። አቅራቢያ ወደሚገኘው ሆስፒታልም እንዲያወርዷቸው ትጠይቃለች። ሆስፒታል ሲደርሱም ዶክተሩ ህመሙን መርምሮ ሁኔታውን መረጋጋቱን ይነግራል። ሚልጋም ደም ግፊቱን እንደለካችና መርፌ እንደሰጠችው ስትነግረው ዶክተሩ ዶክተር ነሽ እንዴ ይላታል። እሷም ነርስ ነኝ፣ ነርስ ግን ለዶክተርነት ፈተና ልወስድ ነው የመጣሁት ትለዋለች። ቤተሰቦቿ ድሃ በመሆናቸው በግል ትምህርት ቤት መክፈል ስላልቻሉ ለነጻ ትምህርት እንደመጣች ትናገራለች። ዶክተሩም መልካም እድል ይመኝላታል። ራናምን አንድ ፖሊስ ያስቆመዋል። እናቱ መያዟን ተናግሮም ይሰድበዋል። ራናም ተናዶም ፖሊሱን ከሙርቲ ጋር ሆኖ ይደበድበዋል። ፖሊሱ ሊያስረው እንደሆነም ሲያስፈራራው ራናም ግድ ሳይሰጠው ይተወዋል። ሙርቲም ይከተለዋል።
ራናም እናቱ ከሀገሯ እንደኮበለለች እሱን ለማሳደግ ስትጥርም የሴቶች ቤት አስተዳዳሪ እንዳየቻት እሷም እንቢ ስትል እሱን አፍነው እንደሚያስፈራሯት እናቱ እሱን ለማዳን ስትልም ራሷን እንዳጠፋች ይናገራል። ሙርቲ በጣም አዝኖ ጓደኛውን ለማረጋጋት ይዘፍንለታል፣ ይደንሳል። ከዚያም በኋላ ራና ሚልጋን ከጓደኛዋ ጋር በሞተር ብስክሌት ስትሄድ ያያታል። በመኪናም ይከተላታል። ከመኪና ወርዶም ወደ እሷ ይሄዳል። ጓደኞቹ አየሃት ሲሉት የፊቷን ጎን ብቻ ነው ያየሁት፣ ግን ከድሮ ጀምሮ ማውቃት ይመስለኛል ይላል። ሙርቲ ስራ እንዳላቸውና መሄድ እንዳለባቸው ይነግረዋል። ወደ 6 አባላት ያሉት ቤተሰብ ቤትም ይሄዳሉ። ለምርጫ ድምጽ ገንዘብ ያቀርቡላቸዋል። ቤተሰቡ ሌላ እጩ ብዙ ገንዘብ ስለሚከፍል እምቢ ይላሉ። ሙርቲ የ3 ወር ኪራይ እንዳልከፈሉና ከቤት ሊያስወጣቸው እንደሚችሉም ይዝታል። በዚህ ጊዜ ሚልጋ ቆማ ታያለች። ፖሊስ ልጠራ ስትል ጓደኛዋ ታስቆማታለች። እነሱ አካባቢውን የሚቆጣጠሩ ናቸው፣ ፖሊስ ብትጠሪ ስምሽና ስልክሽ ይነግሯቸዋል ትናታለች። ራናም በምግብ ቤት ውስጥ እየበላ አንድ ወንጀለኛ ቡድን የሆነ ነገር ሲያቅድ ይመለከታል፣ ግን ምን እንደሆነ አላወቀም። በድንገት ሚልጋን በፊቱ ያያታል። ወንጀለኞቹ ሚልጋን ሲያዩ ሊያጠቋት ይሄዳሉ። ራናም ደርሶም ይከላከላታል። ሚልጋን እየጠበቃት ወደ ኮሌጁ በር ያስገባታል። ጥበቃዎቹ በሩን ዘግተውባት ሚልጋ ፈተናዋን ለማጠናቀቅ ትገባለች። ሚልጋ ያንን ሲከለክላት የነበረውን ሰው ምን እንደሆነ ለማየት በፍጥነት ጨርሳ ለመውጣት ትሞክራለች። ከዩኒቨርሲቲው ስትወጣም መንገዱ ሁሉ ተሰባብሮ ታገኘዋለች። ጓደኛዋ ሞታ ይህን ሰው ታውቂዋለሽ ብላ ትጠይቃታለች። ሚልጋም ለመጀመሪያ ጊዜ ማየቷ እንደሆነ ትመልስላታለች። ጓደኛዋ ፈተና ገብታ በነበረበት ጊዜ ሁሉ የሆነውን ትነግራታለች። ሰውየው ከኋላ ይከተል የነበረውን ወንጀለኛ ቡድን ሙሉ በሙሉ እንዳንበሳ እየተጋፈጠ እንደመታቸው፣ ነገር ግን ተጎድቶ ብዙ ቁስሎች እንዳሉበት፣ ህመሙን በሙሉም ችሎ ጥቃት ያደረሰብሽን ምክንያት ለማወቅ የቡድኑን አባላት ወደ ፖሊስ እንደወሰዳቸው ትነግራታለች። በዚያን ጊዜ ራናም በፖሊስ ጣቢያ ይገኛል። ማን እንደላካቸው ለማወቅም ወንጀለኞቹን ይመቱ ነበር፣ ነገር ግን ምንም ማወቅ አልቻሉም። ሚልጋ ወደ ፖሊስ ጣቢያ መታ ራናምን ማየት ትፈልጋለች። ሙርቲ አቁሟት አንድ ጊዜ ብቻ ነው ያየሽ፣ በአንቺ ምክንያት ጣቢያ ገባ፣ ደግሞም ተጎድቷል ይላታል። ራናም አንዲት ሴት ውጪ ትፈልጋለች ይለዋል። ራናም ሲወጣ ሚልጋ መሆኗን አይቶ ይደነቃል። ሚልጋ ለመከላከል ብለህ ነው ወይስ ቀድመህ ታውቀኛለህ ብላ ትጠይቀዋለች። ሙርቲም አንድ ጊዜ ብቻ እኮ ነው ያየሽ፣ በአንቺ ምክንያት ግን የሁሉ መከራ ደረሰበት ይላል። ራናም ለመጀመሪያ ጊዜ ማየቴ ነው፣ ነገር ግን ያንቺ ቦታ ላይ ማንኛውም ሴት ብትሆን እከላከልላትና አጠብቃት ነበር ይላታል። ግን እዚህ ለምን መጣሽ ብሎ ሲጠይቃት እዚህ ለሕክምና ኮሌጅ ፈተና እንደመጣችና ለሳምንት ያክል እዚያ እንደምትቆይ ትነግረዋለች። ራናም እንደገና ማንም እንዳይተናኮላት ስልክ ቁጥሯን ይቀበላታል። ሚልጋ ከጓደኛዋ ጋር ወደ ቤት ትመለሳለች። የሆነውን ነገርም እያሰበች ለማያውቃት ሴት ሲል ህይወቱን አደጋ ለሚጥል ሰው አለ ብላ ለራሷ ትናገራለች። ጓደኛዋም የእስር ቤት ይገባቸዋል ብዬ አስብ ነበር፣ ነገር ግን ካደረጉት ነገር በኋላ ሀሳቤን ቀይሬያለሁ ትላታለች። ሚልጋም በመስኮት ስታይ ብዙ ሰዎችን አይታ ትፈራለች። በፍጥነት ወደ ራናም ደውላ ከቤታችን ስር ሰዎች አሉ፣ በፍጥነት ና ትለዋለች። ሰማያዊ መኪና አለ ብሎ ሲጠይቃት አዎ ትላለች። አንዱ እግሩ ተዘርግቷል ሲላት እንዴት አወቅ ትለዋለች። በመኪና ውስጥ ያለው እሱ እንደሆነ ይነግራታል። ወደ እሷ ሞቶ በከተማዋ በሚቆዩበት ሳምንት ሙሉ እንደሚያጠቋት፣ ከሚፈልጉት ወንጀለኞችም እንደሚጠብቃት ነግሮ ያረጋጋታል። ራናም ሌሊቱን በሙሉም ቆሞ ሲጠብቃት ያድራል። ሚልጋ ለምን ይህንን እንደሚያደርግላት ይገርማታል። ጠዋት ስትነሳ ወደ ዩኒቨርሲቲ ስትሄድ እሱና ሰዎቹ ሊጠብቋት ከኋላ ይከተላሉ። በየደቂቃውም ይደውልላታል፣ ምግብ ይልካል፣ ያስብላታልም። በመጨረሻውም የፈተና ቀኗ ራናም ወደ ባሱ በር ያደርሳታል። የውሃ ብልቃጥም ያመጣላታል። ላደረገላት ነገር ሁሉ አመስግና ህይወቷን ሙሉ ለሱ ባለዕዳ እንደሆነች ትነግረዋለች። ከመሄዱ በፊት ፎቶ ሊያነሳት ፍቃድ ይጠይቃል። ሚልጋ ተስማምታም አብራው ለመነሳት ትወርዳለች። ነገር ግን ከመኪና ውስጥ እያለች እንደሚያነሳት ይነግራታል። ፎቶዋን ያነሳል። ሲሄድም በጣም ይመሰጣል። እሷም ታዝናለች። ወደ አጎቱ ይሄዳል። አጎቱ በጣም ተጨንቆ አንድ ሳምንት ሙሉ ስጠብቃት የነበረችው ልጅ ማነች ብሎ ሲጠይቀው ፎቶዋን ያሳየዋል። አጎቱም ደንግጦ የራናም እናት አምሳያ መሆኗን ያያል። በሁለቱ መካከል ባለው ትልቅ ተመሳሳይነትም ይደነቃል። ራናም እናቱ እሱ እርጉዝ እያለች ወደ ከተማ መጥታ በጎዳና ላይ እንደወለደችው
ወደ ሆስፒታል ስትገባ ደግሞ የከተማዋ አለመሆኗን አውቀው እንደተጫወቱባት አስተዳዳሪው ጋር ሄዳ እስክትወልድ ድረስም ትሰራ እንደነበር የሴቶች ቤት አስተዳዳሪዋ እሱን አፍና ልጇን እንድትተው ከሷ ጋር እንድትሰራ እንደጠየቀቻት እናቱም ራሷን የሰቀለችበትን ቀን ያስታውሳል። አጎቱ ቡድኑ እንደገና ሊገሏት ስለሚፈልጉ ልትከተላትና ልትጠብቃት ይገባል ይለዋል። ራናምም ይከተላታል። ከባስ ያወርዳታል። ወንጀለኞቹ እንደገና ያጠቋታል። ሚልጋን መኪና ውስጥ አስገብቶም ወንጀለኞቹ በሙሉ እስኪያልቁ ድረስ ይመታቸዋል። መኪናውን ይዞ ሲሸሽ 2 መኪኖች ሲያስቆሙት ይደነቃል። ከመኪኖቹ ወርደው ወደ ጫካ ያመልጣሉ። ራናም ሚልጋን የቡድን ለምን ይከተልሻል? ምን ምክንያት ይኖረዋል? ብሎ ሲጠይቃት ሚልጋ መሬታቸውና በወንጀለኛ ቡድን አዛዥ መካከል ያለውን አለመግባባት ወደ ቤታቸው መጥቶ አባቷ መሬቱን እንዲተውለት ሊመታው እንደሞከረም ትነግረዋለች። አባቷ ግን መሬቱ አያቶቻችን የተቀበሩበት ነው፣ ደግሞም ሰዎችን የሚጠቅም ነው፣ ደግሞም ቤተ መቅደስ እንገነባበታለን በማለት እንቢ እንዳለ ትናገራለች። ራናም እነዚህ ሰዎች አንቺን ገለው መሬቱን እስካልወሰዱ ድረስ ዝም የሚሉሽ ይመስልሻል? አይሉሽም ይላታል። እስከ ጧትም እዚህ ማደር እንዳለባቸው ይነግራታል። ሚልጋ መኪና ውስጥ ትተኛለች፣ እሱ ውጭ ይተኛል። በሚቀጥለው ቀን ወደ ቤቷ ለማድረስ ወደ ከተማ ይጓዛሉ። አባቷ የወንጀለኛውን ቡድን አዛዥ እቅድ እንዲቀበል ሊያሳምናት ይሞክራል። ምክንያቱም እሱ በጭራሽ እንደማይተውና መሬቱን የሚመልሱበትን ሌላ መንገድ እንደሚፈልግ ይነግራታል። ወደ ቤት ሲደርሱ ራናም ሊሄድ ይላል። ነገር ግን ሚልጋ አባቷ ሊያመሰግነው ስለሚፈልግ ውስጥ እየጠበቀው እንደሆነ ትነግረዋለች። ራናም ሲገባ የሚልጋ አባት የልጁን ሕይወት ስላዳነ ያመሰግነዋል። እናቷ በጣም ትደሰታለች። ልጃቸው የወንድሙን ፊት ስለመታችውና ስለጎዳችው ልጃቸውን ሊነጥቋቸው እንደሚፈልጉ የሚጠብቃቸው ወይም መብታቸውን የሚያስከብርላቸው ማንም እንደሌለ ይነግረዋል። የሚልጋ ወንድም መሬቱ የሱና የአያቶቹ እንደሆነ መሸጥ እንደማይፈልጉም አርኮናማም ያላግባብ በትንሽ ገንዘብ ሊወስድባቸው እንደሚፈልግ ዛሬ የመሬቱ ዋጋ በሚሊዮኖች እንደሚቆጠር በትልቅ ችግር ውስጥም በነበሩበት ጊዜ የተቀደሰ በመሆኑ ለመሸጥ እምቢ እንዳሉ ይነግረዋል። ይህን የሚያረጋግጥ ወረቀትም ያሳየዋል። መንግስትን በሙሉ እንደገዛ ክሶች ቢኖሩም መብት ቢኖራቸውም የኢንቨስትመንት ቦታው መክፈቻ ዛሬ እንደሆነና ማንም ሊያስቆመው እንዳልቻለ ትናገራለች። በድንገት የፍንዳታ ድምጽ ይሰማል። ራናም ምን እንደሆነ ለማየት ሲወጣ መኪናው መቃጠሉን ያያል። ራናም በረጋ መንፈስም እሳቱን ያጠፋል። ያሉትን ሰዎችን በሙሉ ይደበደባቸዋል። ሚልጋን በእጇ ይዞ ወደ መክፈቻው ቦታ ይሄዳል። ፖሊሶች በሙሉ መክፈቻውን ቦታ ላይ መኖራቸውን አይቶ በጉቦ ገዝታችሁታል፣ ህግ እያስከበራችሁ አይደለም፣ ተቃራኒውን እያደረጋችሁ ነው ይላቸዋል። መብታቸውን የሚያረጋግጥም ወረቀት በእጃቸው እንዳለና ንግግራቸውን ችላ እንዳሉትም ይናገራል። ስነ ስርዓቱን ካደረጋችሁ ከእናንተ ጋር ማክበር አለባት በማለት ሚልጋ ስነ ስርዓቱን እንድታከናውን ያደርጋል። አርኮናማንም ይፈታዋል። ከደምና ከስጋ የሆነችው ልጅ እንደገና ልትገላት ወይም ጸጉሯ ልትነካ ብትሞክር ልጅህን እገላታለሁ ብሎ ያስጠነቅቀዋል። ሚልጋን ይዞም ወደ ቤት ይመለሳል። ራናም የሚልጋን አባት ለምን በተለይ ሚልጋን መደብደብ ይፈልጋሉ ብሎ ሲጠይቀው አባቷ ለሚልጋ የትምህርት ቤት ክፍያ ገንዘብ ተበድሮ እንደነበር ክፍያም ሲዘገይ ደረሰኞቹን ለፖሊስ እንደሰጠ የአርኮናማም ጠበቃ መጥቶ ደረሰኞቹን ወስዶ መሬቱን በትንሽ ዋጋ ካልሸጡ እንደሚያስረውና ልጁን ትምህርት ቤት እንደሚያስቀራት እየዛተበት ይናገራል። አባቷ ሊያስሩት ቢፈልጉ ማሰር እንደሚችሉ፣ ነገር ግን መሬቱ የልጁ እንደሆነና መሸጥ አለመሸጡንም የምትወስነው እሷ ብቻ መሆኗን እንደነገራቸው ይናገራል። ጠበቃው ይህን ሰምቶ ለአርኮናማም ይነግረዋል። ሚልጋ ብትሞት አባቷና ወንድሟ ደካሞችና እዳ ያለባቸው በመሆናቸው መሬቱን በቀላሉ መቆጣጠር እንደሚችሉ ይነግረዋል። ከዚያ ጊዜ በኋላ ደግሞ ሚልጋን በሁሉም መንገድ ለመግደል ይሞክራል። ፖሊሶች ራናምን ለመያዝ ይመጣሉ። በምን ወንጀል እንደሆነም ሲጠይቃቸው መክፈቻው ቦታ መግባቱንና ደህንነታቸውን ማስጋቱን ይነግረዋል። የእስር ትዕዛዝ እንዳላቸውም ሲጠይቅ ፖሊሱ ሽጉጥ ሊያወጣ ሲል አጎቱና ሰዎቹ ይደርሳሉ። አጎቱ ልጄን እንደገና ብትነኩት በሰላም አትወጡም ብሎ ያሸብራቸዋል። ፖሊሶቹ ፈርተው ይሄዳሉ። አጎቱ ወደ ሚልጋ ሄዶ እስከ ፍርድ ቤት ቀን ድረስ ደህና እንደምትሆን ከደማቸው እንደሆነችና ከቤተሰቧ አንዷ እንደምትሆን አረጋግጦ ይነግራታል። አጎቱ ለራናም እስከ ፍርድ ቤት ቀን ድረስ አጠገቧ እንዲቀመጥ ይነግረዋል። የሚጠብቁትን ሰዎችም ይተውለታል። ራናም ከሰዎቹ ጋር ተቀምጦ የሚኖሩበት ቤት ለመከራየት ያስባሉ።
ሚልጋ ሰምታም ወደ አባቷ በመሄድ የራናም ሰዎች ስለሚጠብቋት በላይኛው ፎቅ እንዲቀመጡ ለማዘጋጀት ትጠይቀዋለች። ሚልጋ የጽዳት እቃዎችን ወስዳ ሙርቲ በጽዳቱ እንዲረዳት ትጠይቀዋለች። ሙርቲ ከሷ ጋር አብሮ ይሄዳል። ራናምን ካወቀችው ጊዜ ጀምሮም ምን ያክል እንደተለወጠ ይነግራታል። ሚልጋ ስራዋን ጨርሳ እናቷ ምግቡን አዘጋጅታ እስክትጨርስ ድረስ ሰዎቹ እንዲያርፉ ትነግራቸዋለች። ራናም እምቢ ማለት እናቷን ላለማድከም ራሳቸው ዝግጁ ምግብ እንደሚያመጡ ይነግራታል። አርኮናማ ከፖሊስ መኮንኖች ጋር ተቀምጦ እስከ ፍርድ ቤት ቀንና መሬቱን እስኪያስረክቡ ድረስ 10 ቀናት እንዳላቸው ይነግራቸዋል። ራናምንና ሰዎቹን እንዲይዟቸው የእስር ትዕዛዝም እንዲያወጡባቸው ይጠይቃቸዋል። ነገር ግን ፖሊሱ የእስር ትዕዛዝ ቢወጣ እንኳ ከ2 ቀን በኋላ በዋስትና እንደሚወጣ፣ የእስር ትዕዛዙ እሱ ይኖርበት ከነበረው ከተማ መምጣት እንዳለበትም ይነግረዋል። ከአርኮናማ ሰዎች ሁለቱ መጥተውም ከልጅቷ እንዲርቁና ክሱን እንዲተው ለራናም ብዙ ገንዘብ ያቀርቡለታል። ነገር ግን ሰዎችን ይደበድባቸዋል። ሰዎቹን ሲያሰቃያቸውም የሚያሳይ ቪዲዮ ይልክለታል። አርኮናማ በጣም ይናደዳል። ራናም ይኖርበት ከነበረው ከተማ የእስር ትዕዛዝ እንዲያወጡም ፖሊሶችን ለማሰራጨት ይወስናል። ይሳካለታልም። የሚልጋ እናት ምግብ አዘጋጅታለት ከ2 ቀን ጀምሮ ስላልበላ አብራቸው እንዲበላ ትለምነዋለች። ራናም ይስማማል። በማዕዱ ላይም እንደተቀመጠ አጎቱ ደውሎ የእስር ትዕዛዝ እንዳወጡበት፣ ከተያዘ ደግሞ ወጥመድ አዘጋጅተው እስር ቤት ውስጥ እንደሚገሉትና ሊከላከልለት እንደማይችል፣ ስለዚህ እሱና ሰዎቹ በፍጥነት እንዲሸሹ ይነግረዋል። ራናም ሚልጋ ከቤት በፍጹም እንዳትወጣ ይጠይቃታል። ሰዎቹን ሰብስቦም ይዞ ይሸሻል። ፖሊሶች መጥተውም ራናምን ቤት ውስጥ ይፈልጉታል። አለመኖሩን ያረጋግጣሉ። ማታ ላይ የወንጀለኛ ቡድን አባላት የሙዚቃ ተጫዋቾች መስለው ወደ ሚልጋ ቤት ይመጣሉ። ከነሱ አንዱ ይወድቃል። የሚልጋ እናት የሚጥል በሽታ የያዘው መስሏት ልጇ ወጥታ እንድታከመው ጠይቃለች። አባቷ ራናም ከቤት እንዳትወጪ ብሎሻል ይላታል። ንግግሩን ሳትሰማም ልታከመው ትወጣለች። ከሙዚቀኞቹ አንዱ በቢላ ሊመታት ሲሞክር ሙርቲ መጥቶ ይከላከልላታል። ከቤት እንድትሸሽም ይነግራታል። ሙርቲም በቢላ ይወጉታል። ሚልጋ ከሰዎች ለማምለጥ ትሞክራለች። ከኋላዋም ይከተሏታል። ከራናም ሰዎች አንዱ መጥቶም እንዳይከተሏት ይከላከላቸዋል። እስከ ጫካ ድረስም ይከተሉታል። ራናም በመኪና ወጥቶ ቡድኑን ይመታል። ሚልጋንም ያድናታል። ነገር ግን ይከቡታል። ሚልጋንም ይመቷታል። ተጎድታ መሬት ላይ ትወድቃለች። ራናምም ይፈራላታል። አንስቶ ወደ መኪናው ይወስዳታል። ወደ ሆስፒታል ለማድረስም መኪና ውስጥ ከመግባቱ በፊት ፖሊሶች መጥተው ራናምን ይይዙታል። ራናም ስለ ሚልጋ በጣም አዝኗል። ይፈራላታልም። አጎቱ መያዙን አውቆ እስር ቤት ሲደርስ ስለሚገሉት ሰዎቹ እንዲያስመልጡት ያዛል። የፖሊስ አዛዡ ለአርኮናማም ይደውላል። አርኮናማም ምንም ሳይታደገው በፍጥነት እንዲገለው ያዘዋል። የፖሊስ አዛዡ ብዙ ገንዘብ ይጠይቃል። አርኮናማም ይስማማል። ከፖሊሶቹ አንዱ ራናምን ወደ ያዘው ፖሊስ መጥቶ ተከሳሹ ወደ ሆስፒታል ሄዶ መታከም መብቱ እንደሆነ ይነግረዋል። አሳምኖትም ወደ ሆስፒታል ይወስዱታል። ይታከማልም። ሚልጋንም ሊጠይቃት ይሄዳል። ሚልጋም በሷ ምክንያት በትልቅ ችግር ውስጥ እንደወደቀና ከሷ እንዲርቅ ትነግረዋለች። ራናም ተናዶ እሱና ሰዎቹ እንደተጎዱ፣ አሁን ጉዳዩ የሱም ጉዳይ እንደሆነ፣ እስከ መጨረሻው እስትንፋሱ ድረስ በሷና በቤተሰቧ እንደሚከላከል ይነግራታል። ይህን ችግር ዛሬ በማንኛውም ዋጋ እንደሚጨርሰው ነግሯት ይተዋታል። ሚልጋ ከዚህ በኋላ ትፈራለች። በኋላ ላይ ለሚልጋ እጮኛ መጥቶላት ሚልጋ ትስማማለች። ራናም መጥቶም ይህን ሁሉ የሚያደርገው ለሷ ሆኖ ሳለ በመስማማቷ ይናደድባታል። የሚልጋ ወንድም ስለ ሚልጋ ምን ያክል ታስባለህ ብሎ ሲጠይቀው ራናም በመጨረሻ የእናቱን ፎቶ ያወጣል። የእናቱ ፎቶ የሚልጋ አምሳያ እንደሆነች፣ እናቱ እንደ ሚልጋ ሁሉ በህይወቷ ብዙ መከራ እንደቀመሰች፣ ስለዚህ በፍጹም እንደማይተዋት ይናገራል። ሚልጋ በፎቶ ተደንቃ በእርግጥም አምሳያዋ መሆኗን ታያለች። ራናም ይተዋቸዋል። ሚልጋ እስክታገኘው ድረስ ትፈልገዋለች። ላደረገችው ነገር ሁሉ ይቅርታ ጠይቀዋለች። ስላሳለፈው የእናቱ ታሪክም እንደማይገዳት፣ እሱ ሳያውቃት ከጎኗ የቆመ ጨዋ ሰው እንደሆነም ትነግረዋለች። የእናቱ ፎቶ ያለበትን የገንዘብ ቦርሳ ትሰጠዋለች። ራናም ቦርሳውን ሲከፍት የእናቱን ጥቁርና ነጭ ፎቶ ወደ ባለቀለም እንደቀየረችው አይቶ በጣም ይደሰታል። በኋላም አርኮናማ ሚልጋ የሕክምና ኮሌጅ እንደተቀበለችና በማግስቱ ክፍያውን መክፈል እንዳለባት፣ ካልሆነ እድሏን እንደምታጣ ያውቃል። ፖሊሱ ራናም እንደሚደርስላትና በባስ እንደምትሳፈር፣ በሁለቱም መንገድ ነገ እንደምትሞት ይነግረዋል። ራናም የድመት እቅዱን ያዘጋጃል። ቡድኑን ለማታለል ሚልጋን በባስ ውስጥ ይዟት ይሄዳል።
በኋላ ግን አውሮፕላን ለመሄድ ሲደርሱ የቡድኑ አባላት ኤርፖርቱን ከበውታል። ራናም ሁለተኛውን እቅድ ተግብሪ ይላታል። ሚልጋ ራሷን እንደሳተች ታደርጋለች። የአምቡላንስ መኪናም ጠርተው ማመልከቻ ወደምታስገባባት ሆስፒታል ያደርሷታል። ቡድኑ እንዴት ሆስፒታል እንደደረሰች ክፍያውንም እንዴት እንዳጠናቀቀች ይደነቃሉ። ቡድኑ ከሆስፒታል እንድትወጣ ይጠብቋታል። ሲወጡም ራናም ትልቅ የጭነት መኪና አዘጋጅቶ ይቆያል። ከመጠቃታቸው በፊትም ሚልጋን ይዞ መኪና ውስጥ ይሳፈራሉ። ከቡድኑም ያመልጣሉ። አንድ ቤተ መቅደስ አግኝተውም ለማረፍ ይገባሉ። በድንገት ራናም የእናቱ ፎቶ በቤተ መቅደስ ውስጥ ተንጠልጥሎ ይመለከታል። ሄዱም ፎቶዋን ይይዛል። የእናቱ ፎቶ መሆኑንም ይነግራቸዋል። በጣም ይደሰታሉ። ስለ እናቱም ሲጠይቁት እንደሞተች ይነግራቸዋል። እነሱም እናቱ ሁልጊዜ ቤተ መቅደሱን ለማገልገል ትመጣ እንደነበር፣ በጣም ደግ ሴትም እንደነበረች፣ አንድ ቀን ግን ወንድሟና ጓደኞቹ ሌቦች መሆናቸውን አውቃ ወንድሟን ቤት ውስጥ ዘግታበት ወደ ፖሊስ አባቷ ልትጠቁም እንደሄደች፣ ወንድሟን ማምልጦ በመንገድ ላይ ጠብቆ መኪናቸውን እንደገለበጠው፣ አባቱን በአስቸጋሪ ሁኔታ ውስጥ ሆኖ እናቱን እሱን በጥሩ ሁኔታ እንድታሳድገው እንድትሸሽ እንደጠየቃትና አባቱን እንደገደሉት ታሪኩን ይነግሩታል። እሱና ሚልጋንም ይቀበሏቸዋል። ራናም ሚልጋን ይዞ ወደ ከተማዋ ይመለሳል። የፍርድ ቤት ቀንም ይደርሳል። ሚልጋ የአያቶቿን መሬት ለመንግስት ለመተው ተወስናለች። አርኮንማ በሚልጋ መሬት ላይ የገነባው የሕክምና ማዕከል አሁን በይፋ የመንግስት ሆኗል። አርኮናማ በገንዘቡ የገነባው የሕክምና ማዕከል አሁን የሷ ለመሆኑን ያውቃል። ክራናንም ለመቀበል ይወስናል። ሰዎቹን ልኮም ካህናቱንና የእናቱን ዘመዶች በሙሉ ይገላቸዋል። ራናም ሄዶ በትዕይንቱ ይደነግጣል። ካህኑ አርኮናማ የእናቱ ወንድም መሆኑን ይነግረዋል። እሱም ለመበቀል ይወስናል። ሄዶም ሰዎቹን በሙሉ ይመታል። ሊገለው ሲቃረብም የእቱ ልጅ መሆኑን ይነግረዋል። ከዚያ በኋላ አንገቱን ይቆርጠዋል። አንገቱንም ይዞ ወደ ፖሊስ ይወስደዋል። ራሱንም ይሰጣል። ለአጎቱም ደውሎ ለምን ራስን ሰጠ ብሎ ሲጠይቀው ራናም የሕክምና ማዕከሉ በይፋ የመንግስት እንዲሆንና ማንም አለመግባባት እንዳይፈጥርባቸው ይህን እንዳደረገ ይነግረዋል። ሚልጋ እስር ቤት ልታየውም ትመጣለች። ለምን ይህን አደረክ ብላ ትጠይቀዋለች። እሱም በሰላም እንድትኖሪ ትምህርትሽንም እንድታጠናቅቂ ህልምሽን አሳክተሽ በመሬታችሁ ላይ በተገነባው ሆስፒታል ውስጥ ዶክተር እንድትሆኚ ብዬ ነው ይላታል። እንደምትጠብቀውም ትነግረዋለች። ነገር ግን ራናም ረጅም ጊዜ እንደሚፈረድበት አግብታም ልጅ እንድትወልድ ነገር ግን የምትወልደውን የመጀመሪያ ልጅ በእሱ ስም እንድትሰይመው ቃል እንድትገባለት ይጠይቃታል። የዛሬው ፊልማችን በዚህ ያበቃል። እኔን ለመደገፍ ከፈለጋችሁ የላይክ ምልክቷን ተጫኑ። እስካሁን ድረስ ሰብስክራይብ ካላደረጋችሁ ቻናሉን ሰብስክራይብ አድርጉ። በሌላ ሸጋ ፊልሞች እስከምንገናኝ ድረስ ሰላም ቆዩን።